ሰላም ሰላም ውድ ተማሪዎቼ እንዴት ናችሁ? ዛሬ እንግዲህ የቻፕተር ዋን ኢንትሮዳክሽን ቱ ኢንቫይሮንመንታል ኢኮኖሚክስ ወይም ደግሞ ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ በሚል ሳብጀክት ተመልሼ መጥቻለሁ። ስለዚህ ዛሬ ቻፕተር ዋን ነው የምናየው ማለት ነው። እንግዲህ ቻፕተር ዋን ላይ የምናያቸው ኮንተንቶች ኢንትሮዳክሽን ቱ ዘ ሳብጀክት ማተር፣ ስለ ሳብጀክቱ ወይም ደግሞ ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ ስለምንድን ነው የሚያወራው የሚለውን ይዘቱን እንነጋገራለን። ሁለተኛ ደግሞ ኢንተርሊንኬጅ ቢትዊን ኢንቫይሮንመንት ኤንድ ኢኮኖሚ በኢንቫይሮንመንት እና በኢኮኖሚ መካከል ያለው ግንኙነት ምንድነው የሚለውንም የምናየው ይሆናል። በሶስተኛ ደረጃ ፕሮስፔክት ፔሲሚዝም ቨርሰስ ኦፕቲሚዝም ቪውን እናያለን ማለት ነው፣ ስለ ኢንቫይሮንመንታል ኢኮኖሚክስ እና ስለ ናቹራል ሪሶርሶች በሚመለከት ጉዳይ ማለት ነው። ሶ ዛሬ የምናያቸው ቻፕተር ዋንን ይሆናል ማለት ነው። ኦኬ እንግዲህ ይህ ቻናል ለመጀመሪያ ጊዜ የምታውቁት ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑን። ያው እንደምታውቁት የኢኮኖሚክስ ዲፓርትመንት ሳብጀክቶችን ቱቶር እና የተለያዩ መረጃዎችን የሚያቀብል ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ልጆች ደግሞ ላይክ እና ሼር ኮሜንት አትርሱ። ብዙ ጊዜ ኮሜንትም ላይክም አታረጉም። ስለዚህ ዛሬ ይሄን መልእክቴን አስተላልፋለሁ ማለት ነው። ኦኬ እንግዲህ ኢንትሮዳክሽን ቱ ኢንቫይሮንመንታል ኢኮኖሚክስን በምናይበት ሰዓት እንግዲህ ኢንቫይሮንመንት ማለት ምን ማለት ነው? አንድ አካባቢን ብቻ አይደለም የሚያየው። ያ ማለት በአንድ አካባቢ የሚገኙ ነፍስ ያላቸውንም ነፍስ የሌላቸውንም ብዙ ነገሮች እስከ ፖሊሲዎች፣ ህይወት ያላቸው ህይወት የሌላቸውን ነገሮች የሚያካትት ነው እና ስለሱ የምንነጋገር ይሆናል ማለት ነው። ኦኬ እንግዲህ ቻፕተር ዋን ኢንትሮዳክሽን ቱ ዘ ሰብጀክት ማተር መጀመሪያ ላይ ስናይ ምንድን ነው? መጀመሪያ ከኢኮኖሚክስ እንነሳለን ማለት ነው። ያው ኢንቫይሮንመንታል ኢኮኖሚክስ የመጣው ከኢኮኖሚክስ ተነስቶ ስለሆነ ማለት ነው። ሶ ኢኮኖሚክስ እንግዲህ እንደምናውቀው ኢት ስተዲስ ኦፍ ሃው ስኬርስ ሪሶርስስ አር አሎኬትድ አመንግ ኮምፒቲንግ ዩዝስ ነው። እንግዲህ የተለያዩ መጠቀም የሚፈልጉ ማህበረሰቦች ወይም ደግሞ ኤጀንቶች አሉ። ሶ በእነኛ መካከል ደግሞ ሪሶርሳችን አጭር ነው። ስለዚህ ያንን ሪሶርስ እንዴት ነው የምናዳርሰው የሚለውን የሚያጠና ሳይንስ እንደሆነ እናውቃለን። ዘ ኬ ኢሹ ኢን ኢኮኖሚክስ ኢዝ ዛት ዘ ቾይስ ፕሮብለም ኦፍ ሃው ቱ አሎኬት ኢዝ ኢምፕላይድ ባይ ዘ ኮንዲሽንስ ኦፍ ስኬርሲቲ ማለት ነው። ስለዚህ የመምረጥ ጉዳይ ነው። ይሄ ጉዳዩ የመምረጥ ነው ማለት ነው። ምክንያቱም ስኬርስ ነው ያለን ሪሶርስ። ስለዚህ ያንን ስኬርስ ሪሶርስ የፈለግነውን ሁሉ ማግኘት አንችልም። ስለዚህ ከነኛ ስኬርስ ሪሶርሶች ውስጥ እንዴት ነው ምርጫ በትክክል አካሂደን አሎኬት የምናደርገው የሚለውን የሚያሳየን ነው። ሶ ዘ ኮንዲሽን ኦፍ ስኬርሲቲ ሚኒማይዜሽን ኦፍ ዌስት ኦከርስ። ስለዚህ የሚባክኑ ነገሮችን መቀነስ ዌን ሪሶርስስ አር አሎኬትድ ቱ ዜር ሃይስት ቫሊዩ ዩዝ ማለት ነው። ስለዚህ ሪሶርሶችን በምናሰራጭበት ለጥቅም በምናውልበት ጊዜ ኮስትን ዌስትን ሚኒማይዝ ማድረግ እንዲሁም ደግሞ በትክክለኛው ስኬርሲቲን ለሚፈለገው ሰው ማዳረስ ነው ዋና የኢኮኖሚ ጉዳዩ ማለት ነው። ዘስ አት ዘ ሴንተር ኦፍ ኢኮኖሚክስ ኢዝ ስኬርሲቲ እንዲባል አድርጎታል። ስለዚህ የኢኮኖሚክ ሴንተሩ ምንድን ነው? ስኬርሲቲ ነው። እጥረት ባይኖር ኖሮ ስለ ኢኮኖሚ ላይ ወራ ይችል ነበር ማለት ነው። ሶ ስኬርሲቲ ማለት ምን ማለት ነው? something is said to be scarce when at a zero price more is wanted than if is available ማለት ነው። ሶ ፕራይስ ሳንከፍልበት የሚገኙ ጉዶች አሉ አይደለ? ሶ ፐብሊክ ጉዶች ሊሆኑ ይችላሉ፣ የተለያዩ ነገሮች። ሶ እነሱን በፈለግኑ መጠን ምክንያቱም ፕራይስ ስለሌለው ብዙ ፍላጎት ይኖረናል። ስለዚህ በፈለግኑ መጠን ማግኘት ካልቻልን አቬሌብልነቱ ከምንፈልገው ያነሰ ከሆነ ዛት ኢዝ ኮልድ ስኬርሲቲ እንለዋለን ማለት ነው። ፎር ኤግዛምፕል ኢኮኖሚክስ ኢዝ ኮንሰርንድ ኖት ኦንሊ ዊዝ ከረንት ስኬርሲቲ በት ኦልሶ ዊዝ ፊውቸር ኦፍ ኢኮኖሚክ ስኬርሲቲ ላይክ ቱ ኢመርጅ ኢን ዘ ፊውቸር ማለት ነው። ሶ ኢኮኖሚክስ ሲያወራ ለየት የሚያደርገው ስለ ዛሬ ላይ ስላለው እጥረት ብቻ ሳይሆን ከዛሬ 2 ዓመት ከዛሬ 3 ዓመት ወደፊት ፊውቸር ጄኔሬሽን ላይ ለሚፈጠረው እጥረትም የሚያነሳና የሚወያይ ሳብጀክት ነው ማለት ነው። ላይክሊ ቱ ኦከር ዊዝ አድቨንት ኦፍ ግሎባል ዋርሚንግ ኤንድ አዘር። ስለዚህ እነኚህ ነገሮች ለምሳሌ ለምን ያሳስቡታል? ወደፊት ለጄኔሬሽኑ ምን ችግር ያመጣሉ፣ ምን ስኬርሲቲ ያመጣሉ የሚለው ስለሚመለከተው ነው ማለት ነው። ሶ economists analyzes how the consumption and management of resources today can impact their availability
ኤንድ ኢኮኖሚክ ቫሊዩ ኢን ዘ ፊውቸር ማለት ነው። ስለዚህ ምን አናላይዝ ያደርጋል? ዛሬ ላይ ሆነን ኮንሳምፕሽናችንና ሪሶርስን እንዴት ማኔጅ ማድረግ አለብን ዛሬ ላይ ቢኮዝ የኛ ማኔጅመንት ዛሬ ለሚመጣው ትውልድ ወይም ደግሞ ፊውቸር ጀኔሬሽን ኢኮኖሚክ ቫሊዩ ወሳኝ ስለሆነ ማለት ነው። ሶ አድሬሲንግ ኮንሰርን ሰች አስ ሰስቴናቢሊቲ፣ ሪሶርስ ዲፕሌሽን ኤንድ ሎንግ ተርም ኢኮኖሚክ ፕላኒንጎችን የመዳሰስ ሁኔታ አላቸው ኢኮኖሚስቶች ማለት ነው። ሶ ሁሉንም የምናያቸው ነው የሚሆነው። ኦኬ ሌላው ኦፖርቹኒቲ ኮስት ነው። እንግዲህ ዌን ሰምቲንግ ኢዝ ስኬርስ ሲሆን አንድ ነገር አሎኬቲንግ ኢት ቱ ዋንስ ዩዝ ሚንስ ዊ ፎርጎን ዘ ኦፖርቹኒቲ ፎር አናዘር ዩዝስ ኦር ክሬቲንግ ኦፖርቹኒቲ ኮስት ማለት ነው። ሶ አንድ ነገር ስኬርስ ከሆነ ያንን ነገር ስንጠቀም ወይም ደግሞ ስንትወው የሆነን ነገር ፎርጎን ማድረግ አለብን ማለት ነው። ሶ ያንን ስኬርስ የሆነ ሪሶርስ ስንጠቀም የሆነ ነገር ፎርጎን የምናደርገው ነገር አለ። ያ ማለት ጊቫፕ የምናደርገው ወይም ደግሞ የምናቆመው ነገር የምንቀንሰው ነገር አለ። ዛት ኢስ ኮልድ ኦፖርቹኒቲ ኮስት ይባላል። ሶ ምንድነው ኦፖርቹኒቲ ኮስትን ክሬት የሚያደርግብን ስኬርሲቲ ስላለ ነው ማለት ነው። አን አሎኬሽን ኢዝ ጉድ ዌን ኢት ጀነሬትስ ኔት ቤኔፊት ዛት ኤክሲድስ ኦፖርቹኒቲ ኮስት። ሶ የሆነ ነገር አሎኬሽን ጥሩ ነው የሚባለው ወይም ደግሞ ጥሩ የሆነ ተደራሽነት አለው፣ ጥሩ ውሳኔ ነው የተወሰነው የሚባለው ያ የምናጣው ነገር ከምናገኘው ነገር ምንም ይሆን ከሆነ ወይም ደግሞ የምናገኘው ጥቅማችን ፎርጎን ከምናደርገው ኦፖርቹኒቲ ኮስታችን ወይም ደግሞ በተጓዳኝ ከምናወጣው ወጫችን የሚያንስ ከሆነ ዛት ኢስ ኮልድ የሚበልጥ ከሆነ አሎኬሽናችን ጥሩ ነው እንላለን። ምኑ ከመለጠ ቤኔፊታችን ከኮስታችን የሚበልጥ ከሆነ ማለት ነው። ዘስ አት ዘ ሞስት ቤዚክ ሌቭል ኢኮኖሚክ ኢዝ አባውት አንደርስታንዲንግ ኦፖርቹኒቲ ኮስት። ስለዚህ ኢኮኖሚክ ቤዚክ ሌቭል ላይ ስለ ኦፖርቹኒቲ ኮስት መረዳት እንዳለብን ብዙ ጊዜ ኢንትሮዳክሽን ቱ ኢኮኖሚክስ ላይ ማይክሮ ላይ ብዙ ላይ አይተነዋል ማለት ነው። ኦል ሁማን ሶሳይቲስ አር ኮንፍሮንትድ ዊዝ ዚስ ፋንዳሜንታል ፕሮብለም። ማንኛውም ሰው ደግሞ ይሄ ኦፖርቹኒቲ ኮስት ችግር ያጋጥመዋል ማለት ነው። ለምሳሌ እዚህ ጋር ብታዩ እዚህ ጋር ፕሮዳክሽን ፖሲቢሊቲ ፍሮንቲር አለ። ፕሮዳክሽን ፖሲቢሊቲ ከርቫችን ምንድን ነው የሚያሳየን? ይህ ፕሮዳክት ኤን በአንድ ዩኒት በተወሰነ ዩኒት መጨመር ብንፈልግ ለምሳሌ እዚህ ጋር ሲ ጋር ቢሆን ኤክሊብረሙ ሁለቱንም ሲ ላይ ብንጠቀምና ከሲ ወደ ቢ መሄድ ከፈለገ ማለት ኤን ሞር ፕሮዳክት ተጠቀምን ማለት ነው። ከዚህ ወደዚህ ወጣን። ሶ ምን ማድረግ አለብን? የፕሮዳክት ቢን ከዚህ ወደዚህ ቀነስ ማለት ነው። ዛት ኢስ ኮልድ ይቺ ናት ፎርጎን የምናረጋት ወይም ደግሞ ኦፖርቹኒቲ ኮስታችን ማለት ነው። ሶ ፕሮዳክታችን እንደዚህ ስናደርግ ስኬርሲቲ በመኖሩ ምክንያት ቹዝ እናደርጋለን። ማንኛውም ሞር እንጠቀም። ስለዚህ አሁን እኔ ከሲ ወደ ቢ ስወጣ ኤን ሞር ልጠቀም ብዬ መረጥኩ። ስመርጥ ደግሞ ቹዝ ሳረግ ኦፖርቹኒቲ ኮስት አለ። ኦፖርቹኒቲ ኮስት ከዚህ ጋር ቢ ይሄን ያህል አማውንት ነበረ። ነገር ግን እኔ ወደ ቢ ስወጣ ከዚህ አማውንት ወደዚህ አማውንት ሽፍት አደርጋለሁ የፕሮዳክት ቢል። ሶ ዛት ኢስ ኮልድ ኦፖርቹኒቲ ኮስት ይሆንልናል ማለት ነው። ኦኬ the allocation of budget monies and the management of public land, water and wildlife has opportunity cost አላቸው። እነኝን ነገሮች ማኔጅ የማድረግ ፐብሊክ ላንዶችን፣ ወተርን፣ ዋይልድ ላይፎችን ማኔጅ ማድረግ የራሱ የሆነ ኦፖርቹኒቲ ኮስት አለው። ሶ because of scarcity any choice made by policy makers will have an opportunity cost። ፖሊሲ ሜከሮች የሚወስኑት ውሳኔ በሙሉ ልክ ነው አይደለም። ስለዚህ የተሻለውን ውሳኔ ነው የሚወስኑት። ዛት ኢስ ኮልድ የተሻለውን ደግሞ ሲወስኑ ኦፖርቹኒቲ ኮስት ይከሰታል ነው የሚለን። ሶ ፖሊሲ ዲሲሽን አፌክት ቦዝ ሁማን ኤንድ ነን ሁማን ኮሚኒቲስ ማለት ነው። ስለዚህ ፖሊሲ ውሳኔዎችን ስንወስን ሰው ሰራሽና ሰዎችንና ሰው ያልሆኑ እንስሳቶችንም ኦርጋኒዝሞችንም አፌክት ያደርጋል ማለት ነው። ኦኬ ሌላው ምንድነው? ናቹራል ኢንቫይሮንመንት ነው የምናየው። እንግዲህ ናቹራል ኢንቫይሮንመንት አራት ኮምፖነንቶች አሉ በተፈጥሮ ኢንቫይሮንመንት የሚይዛቸው ማለት ነው። እነሱ ምን ናቸው? አትሞስፌር ወይም ደግሞ ኤር ሪሶርስን የሚይዝ አለ። ሁለተኛው ጂኦስፌር ይሄ የብሱ ማለት ነው። ላንድ ሚኔራሎችን እና ፊውሎችን የሚይዝ ነው። ሶስተኛው ደግሞ ሃይድሮስፌር ዋተር
ነው የሚያሳየው፣ የውሃ ክፍሉን ነው የሚያሳየው። ይህን ታውቁታላችሁ። ባዮስፌር ደግሞ ህይወት ያላቸውን ነገሮች እንስሳት እና እጽዋትን ማለት ነው። እነኚህን ነገሮች ያሳያል። እንደ አጠቃላይ እዚህ ጋር የተቀመጣላችሁ እንግዲህ ኮምፖነንት ኦፍ ኢንቫይሮንመንት ከሆነ ናቹራል የተፈጥሮ ነገሮች አሉ፣ ሁማን ሜድ አሉ፣ ሰው ሰራሾች አሉ፣ ራሳቸው ሰዎቹ አሉ ማለት ነው። ተፈጥሮ ከሆኑት ውስጥ ናቹራል ኢንቫይሮንመንት ከሆነው ውስጥ እነኚህ የዘረዘርናቸው አራቶቹ አሉ። ሁማን ሜድ ከሆኑት ደግሞ በጣም ብዙ ናቸው። ፓርክ፣ ቢልዲንግ፣ ብሪጅ፣ ሮድ ምናምን የተለያዩ ነገሮች ይኖራሉ። ሰዎች ደግሞ ለምሳሌ ፖለቲሽያን፣ ኢኮኖሚክስ፣ ኤዱኬሽናል፣ ሪሊጅን፣ ኮሚኒቲ፣ ፋሚሊ፣ ኢንዲቪጁዋል ምናምን እነኚህ ነገሮች አሉ ማለት ነው። እንደ አጠቃላይ ኢንቫይሮንመንት ላይ የሚገኙ ኮምፖነንት ሁማን ናቹራል የተገኙ ፍጥረቶች እና ሰው የሰራቸው ፍጥረቶች ናቸው የምንኖረው ማለት ነው። ከሰው ከናቹራል የተገኙትን ደግሞ ስንከፋፍላቸው በአራት ክፍል ናቸው ማለት ነው። ኦኬ ዜር አር መኒ ኢንቫይሮንመንታል ፕሮብለምስ እንግዲህ በአካባቢ ላይ የተለያዩ ችግሮች ይኖራሉ አይደለ? በአካባቢያችን ለምሳሌ በሀገራችን ዲፎረስቴሽን አለ፣ የደን ጭፍጨፋ። እዚህ ጋር እንደምታዩት ምስሉ ላይ እንደምታዩት ዲፎረስቴሽን አለ፣ ዴዘርቲፊኬሽን በረሃማነት መስፋፋት አለ። ይህም ችግር ነው። ሶይል ኢሮዥን የአፈር ሽርሸራ፣ ኤር ኤንድ ዋተር ፖሊሽን የአየር ብክለት እና የውሃ ብክለት። እዚህ ጋር ከከተማ ከኢንዱስትሪ በሚወጣው ጽዳጅ ውሃው ይበከላል። እዚህ ጋር ደግሞ አየር ይበከላል በጭሳቸው አማካኝነት። እንዲሁም ደግሞ ግሪን ሃውስ ኢፌክት እና ግሎባል ዋርሚንግ አሉ ማለት ነው። እነኚህ ነገሮች በሙሉ ኢንቫይሮንመንታል ፕሮብለሞች ናቸው። ይህ ከጂኦግራፊ ላይም ከብዙ ነገሮች ላይ አይተናቸው የመጣናቸው ናቸው። ኢን ዴቨሎፒንግ ካንትሪ ላይ ለየት የሚያደርገው በእኛ ሀገር አኳያ ለየት የሚያደርገው ምንድን ነው? ዘ ፕሮብለም ኢዝ ዲፊካልት ቢኮዝ ፖቨርቲ ኢዝ ቦዝ ዘ ኮዝ ኤንድ ኢፌክት ኦፍ ኢንቫይሮንመንታል ፕሮብለምስ ማለት ነው። ስለዚህ ፖቨርቲ በዴቨሎፒንግ ካንትሪዎች ላይ አንደኛ ኮዝ ነው፣ ሁለተኛ ደግሞ ኢፌክትም ሆኖ ያገለግላል ማለት ነው። እንዴት ነው ዴቨሎፒንግ ካንትሪ ኮዝ የሚሆነው ስንል አብዛኛውን ጊዜ ሰርቫይቫል ፈርስት ሎጂክን ነው የምናራምደው። ያ ማለት ምን ማለት ነው? ኢሚዲየት ኒድ ነው የምናሟላው ማለት ነው። ኢሚዲየት ኒዳችን ደግሞ ለድሃ ማህበረሰብ ምን አይኖረውም? ለምሳሌ ኤሌክትሪሲቲ አይኖረውም፣ እንደ ዘመናዊ የሆኑ ነገሮች አይኖሩም። ስለዚህ ሪላይ የምናደርገው ወይም ደግሞ ዲፔንድ የምንሆነው ምን ላይ ይሆናል ማለት ነው? ባዮማሶች ላይ እና የተለያዩ ፊውሎች ላይ ፊውል ነዳጆች ላይ ይሆናል ማለት ነው። እነኛ ባዮማሶች ደግሞ ፑር ስለሆንን ነው እነኝህን የምንጠቀመው። ስለዚህ ፑር ፋሚሊ ደግሞ ኖ ኤሌክትሪክሲቲ ኦር ምንም አይነት አክሰስ አይኖራቸውም። ባዮማስን ስትጠቀሙ ደግሞ ዲፎረስቴሽን አመጣ። ዲፎረስቴሽን ሲመጣ ምን ይሆናል ማለት ነው? ኢንቫይሮንመንታል ችግር ይመጣል ማለት ነው። ስለዚህ ምን ሆነ? ድህነታችን ኮዝ ሆነ። ሌላው ማርጂናል ላንድ ፎርሚንግ ነው። መሬትን በምናርስበት ሰዓት ፖቨርቲ ሊድስ ቱ ፋርመርም ምን እንዲሆን ይመሩታል? ኮልቲቬቲንግ ሂል ሳይድ ላንዶችን ወይም ደግሞ ስቲፕ ላንዶችን ወይም ደግሞ ኒውትረንት ፑር የሆኑ ሶይሎችን እንዲያርስ ያስገድዱታል፣ ድህነቱ ማለት ነው። ምንድን ነው? ዳገታማ መሬቶችን ገደላማ የሆኑ በውሃ ለመሸርሸር ምናምን ዝግጁ የሆኑ መሬቶችን እንዲያርስ ያደርጉታል። እንዲሁም ደግሞ የተመጣጠነ አፈር የሌላቸውን እንዲያርስ ያደርጉታል። ይሄ ሁሉ ምንድን ነው? ድህነት ነው። በቂ የሆነ መሬት አለማግኘት እና እንዲሁም ደግሞ እነኛን ሂል የሆኑትን የምንጠብቅበት ቴክኖሎጂ ስለሌለን ድህነታችን ዝም ብለን እንድናርስ ይሆናል። ያ የምናርሰው ነገር ደግሞ ምን ያደርጋል? የአፈር ሽርሸራ፣ ቅድም እንዳልኳቸው እዚህ ጋር ዴዘርቲፊኬሽን፣ የአፈር ሽርሸራ፣ የደን ጭፍጨፋ ያመጣል ማለት ነው። እና ይሄ ድህነት እንደ ኮዝ ሆኖ ያገለግላል። አሳን ኢፌክት ደግሞ እንዴት ይመጣል ስንል ደግሞ ዋንስ ኢንቫይሮንመንት ዳሜጅ ከሆነ ኢት ክሬትስ ፖቨርቲ ትራፕ ውስጥ እንወድቃለን ማለት ነው። ኢንቫይሮንመንታችን በዚህ መልኩ በምታዩቸው ነገሮች የሚረበሽ ከሆነ ፖቨርቲ ትራፕ ይሆናል። ለምን? ሪዲዩስ ፕሮዳክቲቪቲያችን ሪዲዩስ ያደርጋል። የምንቆጣጠርበት ነገር የለም። እነኝህም ብክለቶች የምንቆጣጠርበት አቅም አይኖረንም። ኢፌክት ኦን ሄልዝ ታክስ ፕሮዳክቲቪቲ ደግሞ ሪዲዩስ አደረገ ማለት ምንድን ነው? ድህነት መጣ። ስለዚህ ምን ሆነ? ኢፌክት ሆነ። ሌላው ሄልዛችን ይታመማል። ሄልዝ ሲመጣ ሄልዝ ታክስ ይመጣል። ያ ማለት ለሜዲሲን የምናወጣው ወጪ ያ ምን ሆነ? ፖቨርቲ መጣ ማለት ነው። ሌላው ኢንክሪዚንግ ላበር በርደን የስራ ጫና ይመጣል ማለት ነው። ዛት ኢስ ኮልድ ፖቨርቲ በዴቨሎፒንግ ካንትሪ ላይ እንደ ኢፌክትም እንደ ኮዝም ሆኖ ያገለግላል ማለት ነው። ኦኬ
ሌላው ሰም ፊቸርስ ኦፍ ናቹራል ሪሶርሶችን እናያለን። እንግዲህ ከናቹራል ሪሶርስ ፊቸሮች ውስጥ ስናይ የመጀመሪያው ታይም እንደ ኤለመንት ኦፍ ዲሲሽን ሆኖ ይገባል። ያ ማለት ምን ማለት ነው? ኢንቮልቪንግ ዳይናሚክ ዲሲሽን ነው የምናካሄደው። ታይም ኢዝ አን ኤለመንት ኦፍ ዲሲሽን ኢን ናቹራል ሪሶርስ ማለት ዌን ዊ ሃቭ ፊክስድ ስቶክ ኦፍ ናቹራል ሪሶርስ፣ ናቹራል ሪሶርሳችን ፊክስድ ስቶክ ከሆነ ያ ማለት በየጊዜው ቼንጅ የማያደርግ ከሆነ ያንን ፊክስድ ስቶክ ከታይም ጋር ዲሲሽን ውሳኔ መወሰን አለበት። ያ ማለት ነው ዛሬ ላይ ሞር ኤክስትራክት ማድረጋቸው ከሆነ ነገ የሚመጣው ጀኔሬሽን ወይም ደግሞ ቀጣይ ዓመት እኔ ራሴ ምን ሆናለሁ የሚለው ከግምት ውስጥ ይገባል። ስለዚህ ናቹራል ሪሶርስ አንዱ የታይም ዳይናሚክ የሆነ ዲሲሽን ነው የምንወስነው። ሶ ሴይ ኦይል ኢዝ ኤ ዲሲሽን ሃው ማች ቱ ኤክስትራክት ዚስ ይር ዊል አፌክት ሃው ማች ቱ ኤክስትራክት ኔክስት ይር። ዛሬ ላይ በምን ያህል ነገር ኤክስትራክት ማድረግ የአንድን ዘይት ለቀጣዩ ዓመት መጠቀሚያ ወይም ደግሞ ኤክስትራክት ለማድረግ በምን ያህል ደረጃ አፌክት ያደርገኛል ብለን ታይምን ዲሲሽን ውስጥ እናስገባለን። ሁለተኛው ዲሲሽን ኦን ናቹራል ሪሶርስ ሜይ ቢ ኢሪቨርሴብል ይሆናል ማለት ነው። ይሄ ምንድን ነው የሚለን ኢሪቨርሴብል የሚለው ምንድን ነው? ዘ ፖይንት ኦፍ ኖ ሪተርን ማለት ነው። ወይም ደግሞ ምንም አይነት ጥቅም የማናገኝበት ሊሆን ይችላል። ለምሳሌ ሰም ሪሶርስ ኤክስትራክሽን ሊድስ ቱ ፐርማናንት ኤክስቲንክሽን ሊመሩን ይችላሉ ማለት ነው። ሶ ለምሳሌ አንድን አሳ ወይም ደግሞ ፊሽ ስፒሺስን በተለያየ በከፍተኛ ሁኔታ ኤክስትራክት የምናደርጋቸው ከሆነ ለቀጣይ ዝርያቸው ተመናምኖ ሊጠፉ ይችላሉ ማለት ነው። ስለዚህ ኢሪቨርሲብል ሊሆን ይችላል ናቹራል ሪሶርስ ውሳኔያችን ማለት ነው። ሶ ዲፎሬስቴሽን ካን ዳሜጅ ፐርማናንትሊ ዘ ኢኮሲስተም ኦር ኢንቫይሮንመንት ማለት ነው። ስለዚህ የደን መጨፍጨፍ ኢኮሲስተሙን ወይም ደግሞ ኢንቫይሮንመንቱን ሙሉ በሙሉ ፐርማናንትሊ ሊያጠፋው ይችላል። ደን ውስጥ የሚሰፍሩ እንስሳቶች ሊሸሸጉ ወይም ደግሞ ወደ ጎረቤት ሀገር ሊሰደዱ ወይም ደግሞ ዝርያቸው ሊጠፋ ይችላል ማለት ነው። ዛት ኢስ ኮልድ ናቹራል ሪሶርስ ዲሲሽናችን ሜይ ቢ ኢሪቨርሲብል ያደርገዋል ማለት ነው። ኢት ሪኳየርስ መልቲ ዲሲፕሊናሪ ኖሌጅ እንዲሁም ደግሞ ናቹራል ሪሶርስን ማኔጅ ማድረግ የተለያዩ እውቀቶችን የሚጠይቅ ነው። ወይም ደግሞ ሌሎች ፊልዶች ላይ ማጥናት ተገቢ ነው ማለት ነው። ለምሳሌ መልቲዲስፕሊናሪ ኖሌጅ ወይም ደግሞ ኢኮኖሚክ ፕላስ ሳይንስ ያስፈልገናል። ኢኮኖሚውን ብቻ ማወቅ ሳይሆን ሳይንሱንም ማወቅ እንዴት ነው እነኝህን ነገሮች የምንጠቀምባቸው የምንንከባከብባቸው የሚለውን ሳይንስ መማር ያስፈልጋል። ሶ ኢኮኖሚስት ካኖት ወርክ ኢን ቫኪዩም ማለት ነው። ኢኮኖሚክሶች ቫኪዩም ውስጥ አይሰሩም። ዘ ኢንተግሬትድ አዘር ፊልድ ኦፍ ስተዲዎችን ቱክሬት ኪሬት ሞዴልስ ማለት ነው። ስለዚህ የተለያዩ ፊልድ ኦፍ ስተዲዎችን አጠናክረው በራሳቸው ላይ ምን ያደርጋሉ ማለት ነው? ኖሌጅ ይሰበስባሉ። ምን ለማድረግ? የተለያየ የተሻለ ወይም ደግሞ ጥሩ ሞዴል ክሬት ለማድረግ ማለት ነው። ኦኬ ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ ሃዝ ቱ ፓርትስ ማለት ነው። ምን አላቸው? ሁለት ፓርት አላቸው። ያ ማለት ናቹራል ሪሶርስ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ስለምን ይጨነቃል? አሎኬሽን ኦፍ ናቹራል ሪሶርስ ኢን ዘ ፕሬዘንት አስ ዌል አስ ኢን ዘ ፊውቸር ማለት ነው። ስለዚህ ሁለት ፓርት ይኖረዋል። ሶ ኢት ኦልሶ ዲልስ ዊዝ ዲስትሪቢዩሽንስ ኦፍ ዘ አውትካምስ ኦፍ ናቹራል ሪሶርስ ኤንድ ዲሲሽንስ ሪሌትድ ቱ ኢት። ለምሳሌ ስለ ፕላንት፣ ስለ ፊሽ፣ ስለ ፈንጊ፣ ስለ ዋተር፣ ሶይል፣ ሚኔራል፣ ፕላንት ኦይል፣ ናቹራል ጋዝ ስለመሳሰሉት ነገሮች ዲስትሪቢዩሽናቸው ከነኚህ የሚገኝ አውትካማቸውስ የምናገኘው ረቨኑን እንዴት ነው ዲስትሪቢዩሽን የምናደርገው የሚለው ውሳኔ ይሰጥበታል ማለት ነው። ይሰጥበታል። ኦኬ ሌላው ሁለተኛው ኮምፖነንት የመጀመሪያው ኮምፖነንት ናቹራል ሪሶርስ ነው። ሁለተኛው ኮምፖነንት ኢንቫይሮንመንታል ኢኮኖሚክስ ነው ማለት ነው። ሶ ኢንቫይሮንመንታል ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ሬጉሌሽን ኦፍ ፖሊዩሽን አክቲቪቲስ ኤንድ ቫሉስ ኦፍ ኢንቫይሮንመንታል አክቲቪቲስ ማለት ነው። ስለዚህ ኮንሰርን የሚያደርገው ምንድን ነው? እነኝህን ኢንቫይሮንመንት አካባቢዎች ወይም ኢንቫይሮንመንታል አክቲቪቲዎችን ወይም ደግሞ ኢንቫይሮንመንታል ናቹራል ሪሶርሶችን ለመጠበቅ ወይም ደግሞ ፖሊሽንን ለመጠበቅ ለምሳሌ ምን አይነት ስትራቴጂ እንውሰድ፣ ምን አይነት አክቲቪቲ ይካተትበት የሚለው ፖሊሲዎችን የሚያካትት እንዲሁም ደግሞ የኢንቫይሮንመንታል አክቲቪቲዎችን ቫሊዩሽን የሚገመግም ነው ማለት ነው። ኢንቫይሮንመንታል ኢኮኖሚክስ ኢት ኢዝ ኮንሰርንድ ዊዝ ዘ ኢምፓክት ኦፍ ዘ ኢኮኖሚ ኦን ዘ ኢንቫይሮንመንት ማለት ነው። ዘ ሮል ኦፍ ኢንቫይሮንመንት ኦን ዘ ኢኮኖሚ ኤንድ ዘ ዌይ ኦፍ appropriate use of environment for related policies to sustain development ማለት ነው። ሶ ይሄ ኢንቫይሮንመንታል ኢኮኖሚክስ የሚያጠናው ስለምንድን ነው? የአንድ የኢኮኖሚ ኢምፓክት ኢንቫይሮንመንት ላይ ያለው ኢምፓክት ምንድን ነው? ያ ማለት ድህነት፣
ሀብታምነት ኢንቫይሮንመንት ላይ ምን አይነት ኢምፓክት አለው፣ እንዲሁም ደግሞ ኢንቫይሮንመንቱ የሆነ ነገር መሆኑ ያለበት ሁኔታ ሲቹዌሽኑ እንዴት ነው ኢኮኖሚው ላይ አፌክት የሚያደርሰው የሚለውንና እንዴት ነው ኢንቫይሮንመንትን አፕሮፕሪትሊ የምንጠቀመው፣ ምን አይነት ፖሊሲዎችን ብንጠቀም ነው ወደ ተሻለ ሰስቴን ወደሆነ ዴቨሎፕመንት የሚያመራን የሚሉትን ሳይንሶች በሙሉ የሚያካትት ወይም ደግሞ የሚያጠና ኢንቫይሮንመንታል ኢኮኖሚክስ ይባላል ማለት ነው። ሶ ኢት ኮንሰርንድ ዊዝ ቦዝ ግሪን ኤንድ ብራውን ኢሹስ ማለት ነው። ሶ ግሪን ኢሹ የምንላቸው ምንድናቸው፣ ብራውን ኢሹ የምንላቸው ምንድናቸው የሚለውን ማየት እንችላለን ማለት ነው። ማየት እንችላለን። ኦኬ ስለዚህ ምንድን ነው ኢንቫይሮንመንት ዘ ኢኮኖሚክስ ኦፍ ፖሊሽን ቫሉዌሽን ቲዎሪ ኤንድ ኢንቫይሮንመንታል ፖሊሲ እነኚህ ምንድን ናቸው? ብራውን ኢሹዎች ናቸው። ያ ማለት ስለ ኢንቫይሮንመንቱ መንከባከቢያ ወይም ደግሞ ኢንቫይሮንመንት ላይ ያሉትን ተጽዕኖ የሚያሳድሩ ነገሮች እና መጠበቂያ ህጎችን የሚይዘው ብራውን ኢሹ ነው የምንለው ማለት ነው። ስለዚህ ኢኮኖሚክ ኦፍ ፖሊሽን ቫሉዌሽን ቲዎሪ ኤንድ ኢንቫይሮንመንታል ፖሊሲዎችን ምን እንላቸዋለን? ብራውን ኢሹ እንላቸዋለን። ግሪን ኢሹ የምንላቸው ደግሞ ፎከስ ኦን ማኔጅመንት ኦፍ ሪኒዌብል ሪሶርስ ኤንድ ዘ ፕሮቴክሽን ኦፍ ባዮስፌር በት ብራውን ከሆነ ግን ኢንቫይሮንመንታል ኢምፓክት ኦፍ ኢንዱስትሪያላይዜሽን ኤንድ ይሄ አርባናይዜሽን ማለት ነው። የአርባናይዜሽን እና የኢንዱስትሪያላይዜሽን መስፋፋት ኢምፓክቱ ኢንቫይሮንመንት ላይ ያለው ኢምፓክት ብራውን ኢሹ ነው። እንዲሁም ደግሞ ማኔጅመንቱ ሪኒዌብል ሪሶርሶችን ማኔጅ የማድረግ እንዲሁም ደግሞ ባዮስፌሮችን እነኚህ ህይወት ያላቸውን ነገሮች ማኔጅ የማድረግ ስትራቴጂው ደግሞ ግሪን ኢሹ ይሆናል ማለት ነው። ሶ ኢንቫይሮንመንታል ጉድስ አር ታይፒካሊ ነን ማርኬት ጉድስ ኢንክሉዲንግ ክሊን ኤር ሌሎችም ለማለት ነው። ሶ ኢንቫይሮንመንታል ጉዶች አንዳንድ ሊሆኑ ይችላሉ ማርኬቴብል አይደሉም ወይም ደግሞ ነን ማርኬት ናቸው። ብር ገበያ ላይ ቫሉዋቸው የማይተመን ነው ማለት ነው። ለምሳሌ ክሊን ኤርን ብናይ ክሊን ዋተር ላንድስኬፕ፣ ግሪን ትራንስፖርት ኢንፍራስትራክቸር ኤንድ ፉት ፓዝ እና ሳይክል ዌይ ግሪን ዌይ ኢቲሲ እነኚህ የመሳሰሉት ነን ማርኬቴብል ናቸው። ሌላው ደግሞ ምን ሊሆን ይችላሉ? ፐብሊክ ፓርኮች አርባን ፓርክስ፣ ሪቨርስ፣ ማውንቴንስ፣ ፎረስትስ ኤንድ ቢችስ እነኚህ ነገሮች በሙሉ ነን ማርኬቴብል የሆኑ ናቸው ማለት ነው። ሌላው ኢንቫይሮንመንታል ጉድስ አር ሰብ ካታጎሪ ኦፍ ፐብሊክ ጉድ ዊ ዊል ለርን ቻፕተር ስሪ በደንብ እንማራቸዋለን። ግማሾቹም ሊሆኑ ይችላሉ ፐብሊክ ጉድ አሉ፣ እንዲሁም ደግሞ ፕራይቬት ጉድ የሆኑም ይገኛሉ ማለት ነው። ስለዚህ ስለነሱ ቻፕተር ስሪ ላይ እናወራለን ይላቸዋል ማለት ነው። እናወራለን። ሶ ኢንቫይሮንመንታል ጉድስ አር አስፔክትስ ኦፍ ዘ ናቹራል ኢንቫይሮንመንት ዛት ሆልድ ቫሊዩ ፎር ኢንዲቪዥዋል ኢን ሶሳይቲ ማለት ነው። ኢንቫይሮንመንታል ጉዶች ምንድን ናቸው? የናቹራል ኢንቫይሮንመንት አንዱ አካል ናቸው ወይም ደግሞ ፓርት ናቸው። እነኛ ምን ይዘዋል? የራሳቸው የሆነ ቫሊዩ አላቸው። ለምን? ለኢንዲቪዥዋሉ እና ለሶሳይቲው ማለት ነው። ጀስት አስ ኤ ኮንሱመር እንደ ኮንሱመር ሆነን ኮንሱመር ቫሊዩስ ኤ ጃር ኦፍ ፓውንድ በተር ኦር ኤ ካን ኦፍ ሶፕ ኮንሱመርስ ኦፍ ኢንቫይሮንመንታል ጉድስ ቫሊዩ ክሊን ኤር፣ ክሊን ዋተር፣ ሄልዚ ኢኮሲስተም ኤንድ ኢቭን ፒስ ኤንድ ኳይት ማለት ነው። እነኚህ ነገሮች በሙሉ የተዘረዘሩት እነ ክሊን ዋተር፣ ሄልዚ ኢኮሲስተም የመሳሰሉ ሌሎች ማለት ነው በቫሊዩ እንኳን ማለት ፕራይስ እንኳን ባይወጣላቸው ለኢንዲቪዥዋሉ እና ለሶሳይቲው ምን አላቸው? የራሱ የሆነ ሆልድ ያደረጉት ቫሊዩ አለ፣ የያዙት ቫሊዩ አለ ማለት ነው። such goods are valuable to most people but there is not usually a market through which one can acquire more of an environmental goods። ስለዚህ አንድ የሆነ ሰውዬ ለምሳሌ የበለጠ እነኝህን ነገሮች መጠቀም እፈልጋለሁ ቢል የተለየ ነገር የሚጠይቀው ማርኬቴብል የሆነ ወጪ የለውም ወይም ደግሞ ኮስት የለበትም። ዛት ኢስ ኮልድ ምን ይባላሉ? ኤንቫይሮንመንታል ጉድስ ኖ ማርኬት ቫልዩ የላቸው ማለት ነው። ያ ማለት በፕራይስ ደረጃ እኔ ለምሳሌ አየርን ብትወስዱ የበለጠ እጠቀማለሁ ከማህበረሰቡ ብዬ ከተነሳው የሚያስከፍለኝ አካል አለ? የለም። ስለዚህ ለዛ ነው ማርኬቴብል አይደሉም የምንለው ማለት ነው። ኦኬ ኢኮኖሚስት ኢዝ ዘ ስተዲ ኦፍ ሁማን ቾይስስ። ስለዚህ ስለ ሰዎች ምርጫ ያጠናል። ስለ ስኬርሲቲ፣ ስለ ኦፖርቹኒቲ ኮስት ብለናል። ቢኮዝ ኦፍ ዛት
economists sheds light on the choices that individual customers and producers make with respect to numerous goods, service, and activities, including those made with respect to environmental qualities። ስለዚህ እነኚህ ነገሮች ውሳኔዎችን ሲወስን ወይም ደግሞ ምርጫዎችን ሲወስን ከምን ጋር የተያያዘ ነው? ከኢንቫይሮንመንታል ኳሊቲው ጋር የተያያዘ መሆን አለበት ማለት ነው። ኦኬ ኢመርጀንሲ ኦፍ ዘ ዲሲፕሊን ይላል። ለምንድን ነው እነኚህ ኢንቫይሮንመንታል ናቹራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ እንዴት ኢመርጅ ሊያደርግ ቻለ? ወይም ደግሞ እንደ ዲሲፕሊን ሆኖ እንደ አንድ ራሱን እንደቻለ የትምህርት ክፍል ሆኖ እንዴት ኢመርጅ ሊያደርግ ቻለ ይላል ማለት ነው። ሶ the emergence of natural resource and environmental economics as a distinct discipline has been an area of concern for economists since the simultaneous birth of modern economics and industrial society in the 18th century ማለት ነው። So እዚህ ጋር እንደምታዩት መጀመሪያ ላይ in the period of in 1760 to 1830 the industrial revolution was largely confined to Britain's use iron and steel, new energy resources, fuels and coals, electricity, petroleum, transportation and communication trade ማለት ነው። ሶ ይህ ኢንዱስትሪያል ሪቮሉሽን በመምጣቱ ምክንያት የተለያዩ ነገሮች ብዙ ነገሮች ተቀይረዋል። ያንን በማስከተል በ18ኛው ሴንቸሪ ላይ ሞደርን ኢኮኖሚክስ እና ኢንዱስትሪያል ሶሳይቲ ሲመሰረት ነው አብሮ የተመሰረተው ነው የሚለው። ሶ ዊ ሜይ ሉክ ዘ ፕሮግረስ ኦፍ ዘ ሳብጀክት ኢን ተርምስ ኦፍ ሜጀር ፓራዲግምስ ኦር ስኩል ኦፍ ቶት። እንግዲህ ይሄ ሳብጀክት እንዲመሰረት የራሳቸውን አስተዋጽኦ ያደረጉ የኢኮኖሚክ እሳቤዎች አሉ ወይም ደግሞ እሴቶች አሉ። እዛ ላይ የሚሳተፉ የተለያዩ ምሁሮች አሉ ማለት ነው። የመጀመሪያዎቹ ዘ ክላሲካል ኢኮኖሚክ ፓራዲሞች ናቸው። ሁለተኛዎቹ ደግሞ ኒዮ ክላሲካል ፓራዲም ነው ማለት ነው። ሶ ከክላሲካል ኢኮኖሚክስ ፓራዲም ውስጥ የመጀመሪያው አዳም ስሚዝ ነው። it is widely created with creating the field of modern economics ለመጀመሩ ፋዘር ኦፍ ኢኮኖሚክስ አይደለም የሚባለው አዳም ስሚዝ ማለት ነው። ይህም አስተዋጽኦ አድርጓል። ሂስ ቡክ መጽሐፎቹ ያው አን ኢንኳሪ ኢንቱ ዘ ኔቸር ኤንድ ኮዝ ኦፍ ዘ ዌልዝ ኦፍ ኔሽን የሚባሉ መጽሐፎች እንዳሉት ለሞደርን ኢኮኖሚክስ መመስረት ይነግረናል ማለት ነው። ሶ in terms of classical economics paradigm, natural resource and environmental economics issues was the major concern of classical economics ማለት ነው። ሚዛን the dependency of economic activity on the natural resource was the major concern for them። ይህ ምንድን ነው? ኢንቫይሮንመንታል ናቹራል ሪሶርስ እና ኢንቫይሮንመንታል ኢኮኖሚክስ የክላሲካል ኢኮኖሚክሶች ዋና ኮንሰርን የሚያደርጉበት ነገር ነው ማለት ነው። ሶ ይሄ እንዴት ነው ኮንሰርን ያደርጉበታል የሚባለው? ኢኮኖሚክ አክቲቪቲዎች ምን ላይ ዲፔንድ እንደሚሆኑ ናቹራል ሪሶርስ ላይ ዲፔንድ እንደሚሆኑ ጥልቅ ጥናት ያደረጉ ስለሆኑ ማለት ነው። ሶ they saw natural environment as the ultimate and boundary of economic activity ማለት ነው። ስለዚህ ናቹራል ሪሶርሶችን እንደምንድን ነው የሚያዩዋቸው ወይም ደግሞ ናቹራል ኢንቫይሮንመንትን እንደምንድን ነው የሚያዩ? አልቲሜት ባውንደሪ ኦፍ ኢኮኖሚክ አክቲቪቲ ለኢኮኖሚክ አክቲቪቲ በቃ ወሳኝና ገዳቢ ናቸው ብለው የሚያስቡ ናቸው ማለት ነው። ሶ ክላሲካል ስትረስ ዘ ፓወር ኦፍ ዘ ማርኬት ቱ ስቲሙሌት ቦዝ ግሮዝ ኤንድ ኢኖቬሽንስ። ማርኬት ፓወር አለው። ማርኬቱ በራሱ ፓወር አለው ምን ለማድረግ? ግሮዝ እና ኢኖቬሽንን ለማምጣት። ስለዚህ አዳም ስሚዝን እንደምታውቁት ገቨርንመንት ኢንቮልቭመንት አያስፈልግም ብሎ የሚያምን ኢኮኖሚክስ ነው። ፍሪ ማርኬትን የሚያራምድ ነው ማለት ነው። ሶ ስለዚህ ገበያው በራሱ ፓወር አለው ብለው ያስባሉ። the following are some classical economists አዳም ስሚዝ፣ ቶማስ ማልተስ፣ ዳቪድ ሪካርዶ፣ ጆን ስቱዋርት ሚል እነኚህን በሙሉ የምታውቋቸው ናቸው ማለት ነው። ኦኬ አዳም ስሚዝን ባጭሩ እነኝህን አጠር አጠር ባለ ሁኔታ እናያቸዋለን። አዳም ስሚዝ እንግዲህ ዘ ኢንቪዚብል ሃንድ በሚለው ሀሳቡ ይታወቃል። ያ ማለት ምን ማለት ነው? ኢንቪዚብል ሃንድ ማለት ምን ማለት ነው? ኤግዛምፕል ለምሳሌ ምንድን ነው የሚለው? ሰዎች የራሳቸው የሆነ ኢንተረስት አላቸው። ያንን ኢንተረስታቸውን ሰልፍ ኢንተረስታቸውን ሲያስፈጽሙ ደግሞ ኢንቴንሽናሊ አንኢንቴንሽናሊ ሳያስቡት ቤኔፊት ፎር ሶሳይቲ ለሶሳይቲው ምን ያደርጋሉ? ይጠቅማሉ። ለምሳሌ አንድ ዳቦ ጋጋሪ ዳቦ የሚጋግረው ለራሱ ጥቅም ሲል ነው፣ ትርፍ ለማግኘት ሲል። ትርፍ ለማግኘት ሲል ግን ጥራት ያለው ዳቦ ለማን ያቀርባል? ለማህበረሰቡ ያቀርባል። ስለዚህ ምን አደረገ? በተዘዋዋሪ ማህበረሰቡን ጠቀመው ይለናል። ሶ ስሚዝ አርጊውስ ዛት ኢንዲቪጁዋል ፐርሲው ዜር ኦውን ሰልፍ ኢንተረስት አንኢንቴንሽናሊ ቤኔፊት ሶሳይቲ የሚለው ይሄን ነው ማለት ነው። ቪው ኦን ኔቸር ላይ ያለው ሀሳብ ምንድን ነው? he generally viewed nature as a provider of free gifts። ምን ብሎ ያስባል? ኔቸር በራሷ የነፃ ነገሮችን የምትሰጥ ናት። ፍሪ ፕሮቫይደር ናት፣ ወይም ደግሞ ፍሪ ጊፍት የምትሰጥ ናት፣ ወይም ደግሞ ካፒታል የምትሰጥ ናት። well
ሂ አክኖሌጅድ ዘ ኢምፖርታንስ ኦፍ ላንድ የመሬት ጥቅምን ቢያውቀውም እንኳን ሂ ዋዝ ኦፕቲሚስቲክ ዛት ዲቪዥን ኦፍ ላበር ኤንድ ትሬድ ቫሊዩ ኦቨርኬም ሪሶርስ ኮንስትሬንት ኢን ዘ ሾርት ተርም። ግን ምን አያምንም ይለናል፣ መሬት አስፈላጊ ነው ይላል። ነገር ግን የመሬት ስኬርሲቲ አለ የሚለው ላይ አያምንም። ቢኖርም እንኳን በምን ይፈታል ይላል። ምን እስካለ ድረስ ነው ስኬርሲቲ ችግር አይሆንም የሚለው? ዲቪዥን ኦፍ ሌበር ካለ ዲቪዥን ኦፍ ሌበር ካለ ማለት ሁሉም የየራሱን የሚያመርት ከሆነ ስራ ከተከፋፈለ እዛ ላይ አድቫንስድ ይሆናል። ስለዚህ ምን እንዲሆነ ያደርጋል? ለስ የሆነ ኢንፑት ተጠቅመው ሚስቴክ ስለማይሰሩ ሀይ የሆነ አውትፑት ማምረት ይችላሉ። ዛቲስ ኮንስትሬንቱን ይቀርፉታል ብሎ ያስባል። ሁለተኛው ደግሞ ትሬድ ነው። ትሬድ ከአንድ ቦታ ስኬርስ እንኳን ቢሆን የሆነ ፕሮዳክት ሌላ ቦታ ይገኛል። ስለዚህ ያንን ሌላ ቦታ የሚገኘውን ፕሮዳክት በትሬድ ምክንያት አምጥቶ ይሄን ስኬርሲቲ መፍታት ይችላል። ስለዚህ ስኬርሲቲ ቢኖርም እንኳን ችግር ላይሆን ይችላል ብሎ ይነግራል ማለት ነው። ሌላው ቶማስ ማልተስ ነው። ቶማስ ማልተስ እንደምታውቁ ፖፑሌሽን ላይ የሚሰራ ነው። አብሶሉት ስኬርሲቲ ይፈጸማል ብሎ ነው የሚያስበው። በፍጹም እጥረት አለ። ማልተስ ኢዝ ፌመስ ፎር ሂዝ ቲዮሪ ኦን ፖፑሌሽን ህዝብ ላይ ባጠናው ጥናት በጣም ፌመስ የሆነ ነው፣ ለየት ያለ ንግግር ስላደረገ ማለት ነው። ሂ አርጊውስ ዛት ፖፑሌሽን ግሮ ጂኦሜትሪካሊ ህዝብ የሚያደርገው ጂኦሜትሪካሊ ነው። ዘንድሮ 10 ከሆነ 10 ዘ ፓወር ኦፍ 2 ይሆንና 100 ይሆናል ቀጣይ ዓመት ሬቱ ማለት ነው። ጂኦሜትሪካሊ ህዝብ ሲያድግ ግን our production and natural resource only grows arithmetically means the summation ማለት ነው። በድምር ነው የሚያድገው። አንድ ከሆነ ሁለት ከሆነ ሶስት በዲፈረንስ ነው የሚያድገው ማለት ነው። ዘሴም ዲፈረንስ። ያኛው ግን ኤክስፖኔንሻሊ ነው ህዝብ ያድጋል የሚለው። ይህን ሀሳብ ታውቁታላችሁ ከታይ ክላስ ጀምራችሁ። ማልቴሺያን ትራፕ ይፈጠራል እንደዛ ከሆነ ነው የሚለው። ማልቴሺያን ትራፕ ደግሞ ምንድን ነው የሚለን? ሂ ፕሪዲክት ዛት ኢቨንቹዋሊ ሁማን ዴማንድ ውድ ኤክሲድ ዘ እርዝ ካሪንግ ካፓሲቲ ሊዲንግ ቱ ፌመን ኤንድ ሚስሪ። ስለዚህ ይሄ ህዝብ በዚህ እጥፍ ወይም ደግሞ ጂኦሜትሪካሊ እያደገ ከሄደና ናቹራል ሪሶርሳችን አርትሜቲካሊ የሚያድግ ከሆነ የማልቴሺያን ትራፕ ምን ይለናል? የሰው ልጅ ፍላጎት ከነበረን ወይም ደግሞ ከሚኖረው ሪሶርስ በላይ ይሆንና ምን ይሆናል? ኬሪንግ ካፓሲቲ እርዝ መሬት ከምትችለው አቅሟ በላይ ይሆናል። ስለዚህ ይሄ ደግሞ ወደ ረሃብና ወደ ድርቅ ወደ ችግር ይመራናል። ዚስ ስታብሊሽ ዘ ኮንሰፕት ኦፍ አብሶሉት ናቹራል ሪሶርስ ስኬርሲቲ። ስለዚህ ምንድን ነው? ፍጹም የሆነ የናቹራል ሪሶርስ እጥረት ውስጥ እንገባለን ብሎ ያስባል። ዘን ይሄ ሪኮመንድ የሚያደርገው ምንድን ነው? የህዝብ ቁጥር መቀነስ አለበት፣ የተለያዩ በሽታ መከሰት አለበት፣ ጦርነት መከሰት አለበት ምናምን ብሎ መጥፎ ነገሮችን እንደ መፍትሄ ያቀርባቸዋል፣ ካወቃችሁት ማለት ነው። in addition to other natural and man-made problems, Thomas Malthus said that as population increases, the food supply will decline, which in turn leads to starvation and disease of the community ማለት ነው። From this environmental perspective, the discipline called natural resource and environmental economic arises። ስለዚህ እነኚህን ነገሮች በማድረግ ሌላው በሰዎች አሰራር ደግሞ ብንሄድ ህዝብ ሲያድግ ምን ይመጣል? ስታርቬሽን ይመጣል። ዘን ስታርቬሽን እና ምን ይመጣል? ዴዝ ኦፍ ዘ ኮሚኒቲ ማህበረሰቡ ይመታል ማለት ነው። በችጋርም በምንም ምክንያት ይሞታል። ይሄ ደግሞ ኢንቫይሮንመንታል ፕሮስፔክቲቭን ወይም ደግሞ የዚህን ዲሲፕሊን የናቹራል ሪሶርስ እና የኢንቫይሮንመንታል ኢኮኖሚክስ ዲሲፕሊን አራይዝ እንዲያደርግ አድርጓል ማለት ነው። ወይም ደግሞ ሳብጀክት ሆኖ እንዲመሰረት አድርጓል። ሌላኛው ሳይንቲስት የምናየው ምንድን ነው? ዳቪድ ሪካርዶ ነው። David Ricardo, he replaced Malthus' assumption of a fixed stock of land by a conception in which land was available in parcels of varying quality. ይሄ ደግሞ ምንድን ነው? የማልተስ ሀሳብን አርትሜቲካሊ ያድጋል የሚለውን ትቶ ምንድን ያደረገው? መሬት አቬሌብል ነው፣ ላንድ አቬሌብል ነው። ያለው ደግሞ ዲፈረንት ኳሊቲ ነው። ስለዚህ ምን ማድረግ እንችላለን? አንዱ ጋር ሶይል ተጠቅመን ሲያልቅ የዛ ሶይል ኳሊቲ ሲቀንስ ወደ ሌላኛው መሬት ተሻግረን ሌሎችን መሬቶችን ማረስ ወይም ደግሞ ከልቲቬት ማድረግ እንችላለን ብሎ ያስባል። ስለዚህ ላንድን በሁለት መንገድ ለመጠቀም ይሞክራል። አንደኛው ኤክስተንሲቭ ማርጂን ነው፣ ሁለተኛው ኢንተንሲቭ ማርጂን ነው ማለት ነው። ስለዚህ ኤክስተንሲቭ ማርጂን የሚለው ምንድን ነው? ሰፋ ያለ ልማትን በማልማት ነው። አንድ መሬት እነኛ መሬቶች ላይ ሰፋ ያለ ልማትን በማልማት ነው። ኢንተንሲቭ ማርጂን ከሆነ ደግሞ ይሄ ቀልጠፍ ያለ ልማትን ወይም ደግሞ
ይሄ አለ አይደለ የተሻሉ መሳሪያዎችን በመጠቀም እንዲሁም ደግሞ በአንድ አመት 2 የምንዘራ ከሆነ 3 መዝራትን በመጠቀም ምናምን 4 በማድረግ ምናምን ኢንተንሲቭሊ ነው። ኤክስተንሲቭሊ ደግሞ ብሪንጂንግ የፕሪቪየስ አንድ ኮልቲቬትድ ላንድ ኢን ዘ ፕሮዳክቲቭ ዩዝ ማለት ነው። ስለዚህ በሙሉ አንብብላቸው አግሪካልቸር አውትፑት ካን ቢ ኤክስፓንድድ ባይ ኢንክሪዚንግ ዘ ኢንተንሲቭ ማርጂን ዛት ኢዝ ኤክስፕሎይቲንግ ዘ ጊቨን ፓርቸር ሞር ኢንተንሲቭሊ ኦር ባይ ኢንክሪዚንግ ኤክስቴንሲቭ ማርጂን ከሆነ ደግሞ ብሪንጊንግ ፕሪቪየስ አንካልቲቬትድ ላንድስ ዛሬ እያረስን ያለውን ትተን አልታረሰው ላይ ሄዶ ማረስ። ኢንተንሲቭሊ ከሆነ ግን ቴክኖሎጂዎችን መጠቀም እንዲሁም ደግሞ 2 የሚመረትበት ከሆነ 3 ጊዜ እንዲመረት ማድረግ እነኝህን ነገሮች ሁለቱን በመጠቀም ማስፋፋት እንችላለን። however in either cases return to land input were taken to be diminishing ነገር ግን ይህን በምናደርግበት ሰዓት ሁል ጊዜም ቢሆን ሪተርን ቱ ላንድ ምን ይሆናል? ከላንድ የምናገኘው ወይም ከመሬት የምናገኘው ገቢያችን እየቀነሰ እንደሚሄድ ተናግሯል። እንዴት? ኢንተንሲቭሊ ስንጠቀም ለምሳሌ የተለያዩ ቴክኖሎጂዎችን ስንጠቀም ለምሳሌ ኢንተንሲቭሊ ቅድም ብያቸዋለሁ 2 የሚታረስበትን መሬት 4 ጊዜ እንዲያመርት ማድረግ በአመት 4 ስናመርት ሪተርናችን 2 ከምናመርተው ጋር እኩል አይሆንም። ምክንያቱም መሬቱ በጣም ለምነቱ እየቀነሰ ይሄዳል። እንዲሁም ደግሞ በቃ ይበሳጫል መሬቱ ማለት ነው። ያ ነገር ዲሚኒሽንግ ሪተርን ቱ ስኬል አለ። እንዲሁም ደግሞ ፕሪቪየስሊ አንኮልቲቬት ያደረግነውን ላንድ ደግሞ መልሰን ሌላ ላንድ ደግሞ ስናርስ ምንድን ነው ማለት ነው መጀመሪያ የምንመርጠው አንደኛ ውጤታማ የሚያደርግን መሬት ነው። ስለዚህ ያኛው ከስቶ ወደ ሌላ ስንሄድ ወደ ሰከንድ ምርጫችን ነው የምንሄደው። ያ ሪተርኑ ከመጀመሪያው እኩል አይሆንልንም። እንዲሁም ደግሞ መሬት መጣበብም ይኖራል። በምን ያምናል? ዲሚኒሽንግ ሪተርን ቱ ስኬል እንዳለ ያምናል። ጆን ስቱዋርት ሚሊ ደግሞ ሂ ዩቲላይዝድ ዘ አይዲያ ኦፍ ዲሚኒሽንግ ሪተርንስ ዲሚኒሽንግ ሪተርን የሚለውን ሀሳብ ከዳቪድ አምጥቷል። ከዛ አምጥቶ በት ሪኮግናይዝ ዛት ኮንተርቬሊንግ ወይም ደግሞ ካውንተርቬሊንግ ኢንፍሉዌንስ ኦፍ ቴክኒካል ፕሮግረስ ኢን ፕሮዳክሽን ላይ ካውንተርቬሊንግ ቴክኒካል ኢንፍሉዌንስን ለማንጸባረቅ ሞክሯል ማለት ነው። ይሄ ምንድን ነው? ሂ ፕሌስ ለስ ኤምፓሳይዝ ኦን ዲሚኒሽንግ ሪተርንስ ዲሚኒሽንግ ሪተርን ላይ ለስ ኤምፓሳይዝ ነው የሚሰጠው። ኢኖቬሽን ወዝ ራፒድሊ ኢንክሪዚንግ አግሪካልቸር ፕሮዳክትስ ሚዛት high indicated technical progress could sustain growth. In addition to agricultural and extractive use of land, merely it has a source of amenity value ወይም ደግሞ source of pleasure ብሎም አስቧል። ምንድን ነው ስቱዋርት ሚል የዲሚኒሽንግ ሪተርንን ተጠቅሞ ምን አድርጓል? ግን ለስ ኤምፓሳይዝ ነው። ያን ያህል ዲሚኒሽንግ ይመጣል ማለት አይደለም። ምክንያቱም ለምን የተለያዩ ኢኖቬሽኖች ካሉ ቴክኖሎጂዎችን በመጠቀም እዚህ ጋር እንደምታዩት እንግዲህ መሬቱን በተለያየ ነገር እያከሙት ነው። እንደዚህ አዝርቶቹን እያከሙ ነው፣ እየመረመሩ ነው። ይሄም እንደዚሁ ማለት ነው፣ በመስመር እየከፈሉ ነው። እንደዚህ በማድረግ ሪተርኑን መጨመር እንችላለን፣ ምክንያቱም ኢኖቬሽን ስለሚመጣ። ሌላው ምንድነው? አግሪካልቸር ግን ከኤክስትራክቲቭ ዩዝ ኦፍ ላንድ መሬትን ኤክስትራክት ከማድረግና ሪሶርስ ከማውጣት በተጨማሪም እንደ አሚኒቲ ቫልዩ ይኖረዋል። አሚኒቲ ቫልዩ ምንድነው? ደስታ ሰጪ ነገሮች እንደ መዝናኛ ነገሮች አገልግሎት ይኖረዋል ብሎ የሚያስብ ነው። ሁለተኛው ፓራዲም ምንድነው? ኒዮክላሲካል ፓራዲም ነው። in 1870s began the replacement of classical economists which is called neoclassical economist ተክተዋቸዋል ማለት ነው። it is new in that it advances from the classical viewpoint ከክላሲካል ሀሳብ ተነስተው ምንድነው የሚያደርጉት? አድቫንስ ነው የሚያደርጉት ማለት ነው። አድቫንስ ነው የሚያደርጉት። classical economists important factors in a product's prices is its cost of production or the cost of production derives the values of goods and or services ማለት ነው። ክላሲካል ኢኮኖሚስቶች ፕሮዳክሽናቸውን ሜዥር የሚያደርጉት ከምን አንጻር ነበር? ከፕራይሳቸው ወይም ደግሞ ፕሮዳክትስ ፕራይስ ኮስት ኦፍ ፕሮዳክሽን ጋር ነበር ቫሊዋቸውን የሚያነጻጽሩት ወይም ደግሞ ቫሊዋችን የሚወስኑት። ኒዮክላሲካል ላይ ግን እንደዛ አይደለም። ኒዮክላሲካል ኢኮኖሚ ቢሊቭስ ዛት ፕሮዳክትስ ፕራይስ ኢዝ ዲተርማይንድ ባይ ኢትስ ፕሪሲቭድ ቫሊዩ ራዘር ዛን ኢትስ ኮስት ኦፍ ፕሮዳክሽን በሚመረቱበት ኮስት ኦፍ ፕሮዳክሽን ሳይሆን በሚሰጡት አገልግሎት ነው የሚወስኑት ማለት ነው። ኒዮክላሲካሎች ምናቸውን? የፕሮዳክታቸውን ፕራይስ ማለት ነው። ኦር ኤምፋሳይዝ ዲማንድ አስ ኤ ኬ ድራይቨር ኦፍ ዘ ቫሊዩስ ኦፍ ዘ ፕሮዳክት ኦር ሰርቪስ። ሌላው ምንድነው?
በሚሰጡት ቫልዩ ደግሞ ዴማንድ ባመጡት ቁጥር ማለት ነው የተለያየ ፍላጎት ሲኖራቸው በዛ በዴማንድ ላይ ዲፔንድ ሆኖ ምን ያደርጋሉ ፕራይሳቸውን ሴት ያደርጋሉ ማለት ነው። ስለዚህ the customers evaluation of the merits of the product or services and its ability to meet their needs and expectation especially in comparison with its peers ማለት ነው። ስለዚህ ኮምፔር የሚያደርጉት የመጀመሪያዎቹ ፕሮዳክሽንን ከኮስት ጋር ነበር። ይሄ ጋር ግን ከከስተመር ኢቫሉዌሽን ጋር ከስተመሩ ምን ያህል አርክተውታል፣ ከስተመሩ ምን ያህል ዴማንድ አመጡ በሚለው ነው ማለት ነው። ሶ the introduction of natural resource into new classical models of economic growth was occurred in 1970s when neoclassical economics first systematically investigated efficient and optimal depletion of resources ማለት ነው። ሶ ለመጀመሪያ ጊዜ ይሄ የናቹራል ሪሶርስ ወደ ኒዮ ክላሲካል ሞዴል ኦፍ ኢኮኖሚክስ ግሮውዝ ወደ እድገት ሞዴላቸው ውስጥ ያመጡት በ1970ዎቹ መቼ ነው? ለመጀመሪያ ጊዜ ኢፊሽንት እና ኦፕቲማል ዲፕሌሽን ኦፍ ሪሶርስን ኢንቨስቲጌት ባረጉ ጊዜ ወይም ደግሞ ባጠኑ ጊዜ ነው፣ ባስፈለጋቸው ጊዜ ኤፊሽንት ዩቲላይዜሽን በፈለጉ እና ኦፕቲማል ዲፕሌሽንን እንዴት ነው ማድረግ የምንችለው ሲሉ ነው የዚህ ሳብጀክት ሀሳብ የመጣላቸው ማለት ነው። the model of efficient and optimal exploitation of natural resource and the theory of accounting for the environment are based on the writing of the following authors ማለት ነው። ስለዚህ አንድን ናቹራል ሪሶርስን ወይም ደግሞ ለናቹራል ሪሶርስ እና ለቲዎሪ ኦፍ አካውንቲንግ ፎር ዘ ኤንቫይሮንመንት የኤንቫይሮንመንትን ወደ ቁጥር ደረጃ እንደ ጂዲፒ ማለት ነው ቲዎሪ ኦፍ አካውንቲንግ ኦፍ ኤንቫይሮንመንትን ባጠኑ ጊዜ ስለ ኢፊሽንሲ እና ስለ ኦፕቲማል ኤክስፕሎይቴሽን ባጠኑ ጊዜ ምን አድርገዋል ማለት ነው የተለያዩ አሻራቸውን እየጣሉ ግለሰቦች አሉ እዚህም ላይ ማለት ነው። ስለዚህ ሞደርን ኢንቫይሮንመንታል ኢኮኖሚስቶችም በዛው ቀጥለው ይመጣሉ ማለት ነው። ስለዚህ ክላሲካሎች የምትይዙት እዚህ ጋር ክላሲካል ሶርስ ፕራይስ ዲተርማይንድ ባይ ኮስት እንደሆነ ፕራይሳቸው ዲተርማይን የሚኖረው በኮስት እንደነበረበት ኒዮ ክላሲካል ላይ ግን ስንመጣ ሶ ፕሮዳክት ፕራይስ ኢዝ ዲተርማይንድ ባይ ኢትስ ቫሊዩ ኤንድ ዲማንድ እንደሆነ ልትይዙ ይገባል ማለት ነው። ሶ ከኒዮ ክላሲካሎች ውስጥ እንግዲህ የመጀመሪያው አልፍሬዶ ማርሻል ነው። ሂ ኢላቦሬትድ ፓርሻሊ ኮሪኩለምን ኢላቦሬት ያደረገ ነው። ሰፕላይ ኤንድ ዲማንድ ቤዝድ አናላይሲስ ኦፍ ፕራይስ ዲተርሚኔሽን የሰጠ ነው ማለት ነው። ስለዚህ ፕራይስን ለመወሰን በሰፕላይ እና በዲማንድ አናላይዝ አድርጎ ፓርሻሊ ኮሪኩለም ወይም ደግሞ ለሲንግል ፕሮዳክት ያወጣ ነው አልፍሬድ ማርሻል ማለት ነው። ቢሳይድስ አን ኢምፖርታንት ኤርሊ ወርክ ኢን ዘ አናላይሲስ ኦፍ ኤክስተርናሊቲስ ኤንድ ማርኬት ፌለር ኢዝ ፋውንድ ኢን ማርሻል ፕሪንሲፕልስ ኦፍ ኢኮኖሚክስ። ሶ ከዚህ ከፓርሻል ኢኩሊብሪየሙ በተጨማሪ ኤክስተርናሊቲ እና ማርኬት ፌለርን አይዲያዎችን የያዘ ነው አልፍሬድ ማርሻል ማለት ነው። ሁለተኛው ሊዮን ዋርለስ ነው። ሊዮን ዋርለስ ምንድን ነው የሚለው ሂ አዶፕትድ ኒዮ ክላሲካል ጀነራል ኢኩሊብሪየም ቲዮሪ ነው። ይሄ ፓርሻል ነበር ለአንድ ፕሮዳክት ነበረ። ይሄ ግን እንደ አጠቃላይ የሁሉንም ፕሮዳክት ጀነራል ኢኩሊብሪየም ቲዮሪ እያመጣ ነው ሊዮን ዋርለስ ማለት ነው። and in so doing providing rigorous foundation of the concept of efficiency and optimality። ስለዚህ ይህን ኤፊሽንሲ እና ኦፕቲማሊቲ ኮንሰፕትን እንደ ፋውንዴሽን መሰረት አድርጎ ጀነራል ኢኩሊብሪየም ቲዮሪን ፈልስፏል ማለት ነው። ሌላው አልፍሬድ ፓሬቶ ነው። ፓሬቶን እንግዲህ በስሙ እንደምታውቁት ፓሬቶ ኤፊሽንሲ ወይም ደግሞ ፓሬቶ ኦፕቲማሊቲን የሰራው ነው። ሂ ዴቨሎፕድ ዘ ኖሽን ኦፍ ፓሬቶ ኦፕቲማሊቲ ኦር ኤፊሽንሲ ኤንድ ዘን ዘ ኮንሰፕት ኦፍ ኤፊሽንሲ ኤንድ ኦፕቲማሊቲ አር ኤክስቴንሲቭሊ ዩዝድ አስ ቱልስ ኦፍ አናላይዚንግ ኢን ዘ ሞደርን ኢንቫይሮንመንታል ኢኮኖሚክስ። እንግዲህ ሞደርን ኢንቫይሮንመንታል ኢኮኖሚክስ ላይም ይሄ ፓሬቶ ኦፕቲማሊቲ እና ፓሬቶ ኤፊሽንሲ በሰፊው ደረጃ የምንጠቀምበት ነው። ቻፕተር 3 ላይ እናየዋለን ማለት ነው። ሌላው ዘ ሞደርን ኤራ ነው። ሞደርን ኤራ ላይ 1960s አፕ ቱ እስካሁን ድረስ ያለው ፕሬዘንት ድረስ ማለት ነው። The environmental revolution in 1960 up to 70s, people began to realize that the neoclassical idea of growth forever may damage the planet permanently. እንግዲህ ኒዮ ክላሲካሎች ለእድገታቸው ሞዴል ላይ ነበረ ይሄንን ኢንቫይሮንመንታል ኤንድ ናቹራል ሪሶርስን ክሬት ያደረጉት ወይም ደግሞ እንደ ዲሲፕሊን እንዲሆን የወሰኑት። ኢንቫይሮንመንታል ሪቮሉሽን ላይ ግን ሞደርን ኢኮኖሚክስ ኢራ ላይ እነኚህ ስለ ግሮውዝ ብቻ አውርተዋል። ነገር ግን ራሱ ግሮውዝ የሚያመጣው ችግር አለ። ምን ሊመጣ ይችላል? ፕላኔትን ወይም ደግሞ ምድርን እስከ መጨረሻው ድረስ ሊጎዳት ይችላል የሚል ሀሳብ ሲመጣ ሞደርን ኢኮኖሚክስ መጣ ማለት ነው። እሱም ደግሞ የመጀመሪያው ኬነዝ ነው። ኬነዝ ቢልዲንግ ምንድን ነው የሚለን ኮይንድ ዘ ተርም ስፔስ ሺፕ አርዝን ነው የሚያወራው። ስፔስ ሺፕ አርዝን ማለት ነው። ሶ
ይሄ ነገር እንግዲህ ሁለት ኤግዛምፕሎች አሉት። ዘ ኮውቦይ ኢኮኖሚ እና ዘ ስፔስሺፕ አርዝ የምንለው ሁለቶቹ እንትኖች ናቸው ማለት ነው። ወይም ደግሞ አይዞሌትድ ሲስተሞችንም እናያለን። ሶ ይሄ ምንድን ነው የሚለን? ስፔስሺፕ አርዝን ነው የሚያወራው። ሂ አርጊውድ ዛት አርዝስ ኢዝ አ ክሎዝድ ሲስተም። መሬት ምንድናት? ወይም ደግሞ መልክዓ ምድር ክሎዝድ የሆነ ሲስተም ነው ያለው። ዊ ካኖት ጀስት ስሮ ዌስት አዌይ ቢኮዝ ዜር ኢዝ ኖ አዌይ ማለት ነው። ሶ ምንድን ነው የሚሉት እንግዲህ ከማን ሀሳብ በመነሳት ነው? ከኒዮ ክላሲካል ላይ። ኒዮ ክላሲካል ላይ ምን ይሉታል? አንድን ምድር ቢበከልም እንኳን ቆሻሻዎችን ዝም ብለን መሬት ላይ ብናረጋቸው ምን ያደርጋል? ራሷ መሬት ምን ታደርጋቸዋለች? ትውጣቸዋለች። ስለዚህ ብክለቱ ምን ይሆናል ማለት ነው? ተመጣጣኝ ስለሚሆን ብክለቱ ያን ያህል አፌክት ያደረገውን ብሎ ያስቡ ነበር። ኪንዝ ምን ይላል? ኖ ዌስት ማስወገጃ የሚባል ነገር የለም። ስለዚህ በራሷ ዌስትን ልታስወግድ አትችልም፣ ክሎዝድ ሲስተም ናት ነው የሚለው ማለት ነው። ስለዚህ ዘ ኮቦይ ኢኮኖሚን ሲያይ ኦፕን ሲስተም ነው ይሄ የሚያወራው። ኢን ዘ ፓስት ሁማን አክትስ ላይክ ኮቦይ ወይም ደግሞ እንደ ኦፕን ሲስተም መሬትን ይቆጥሯል ነበር። እነማ ኒዮ ክላሲካል ወይም ደግሞ ፓስት ላይ ያሉት ማለት ነው። ሶ ይሄ ማለት ደግሞ ኦን አን ኢንድለስ ፍሮንቲር እንደሆነች ምንም ተከላካይ የኢንቫይሮንመንትን ብክለት የምትከላከል እንደሆነች እና they believed the resources were infinite and they could just move to a new place if they ruined the old one ማለት ነው። ስለዚህ ወደ አዲስ መሬት ሙቭ ማድረግ እንደምንችል የሚገልጽ ሀሳብ ነበረ ማለት ነው። they thought nature could absorb endless wastes like an open system የሆነ ክፍት እንደሆነ ነገር መሬት ምን ታደርጋለች? አብዞርቭ ታደርጋለች ዌስቶችን። ጎሉ ምንድነው? ማክሲማይዝ ኮንሳምፕሽን ኤንድ ፕሮዳክሽን ስሩ አውትፑት ማለት ስሩፑት ማለት ነው። ሶ ይሄ አብዞርቭ ስለምታደርግ ዝም ብለህ ቆሻሻን እየጣልክ ብቻ ምን አድርግ? ማክሲማይዝ ኮንሳምፕሽን እና ፕሮዳክሽንህን የሚል ነው ይሄ ኮቦይ ኢኮኖሚ ማለት ነው። ሁለተኛው አይዞሌትድ ሲስተም ነው። ኢንቫይሮንመንታል ኢኮኖሚስትስ ዩዝ ዚስ ኮንሰፕት ቱ ሪማይንድ አስ ዛት ኢፍ ዊ ትሪት ዘ እርዝ አስ ኢፍ ኢት ዌር አይዞሌትድ ዊ ኩድ ኢቨንቹዋሊ ረን አውት ኦፍ ዩዜብል ኢነርጂ ኤንድ ድራውን ኢን አወር ኦውን ዌስት ማለት ነው። ስለዚህ ይሄ ደግሞ ምንድን ነው የሚለን? ኤንቫይሮንመንታል ኢኮኖሚስቶች እኛን ሊያስታውሱን የፈለጉት ስጋቱን ነው። ያ ማለት መሬትን ዝም ብለን ግሉል እንደሆነች ነገር ዝም ብለን ሁሉንም ነገር የምንጥልባት ከሆነ መጨረሻ ላይ ዩዜብል የሆነ ኢነርጂ እናጣለን። ረናውት አልቆ ያልቃል ማለት ነው። የምንጠቀመው ነገር ሁሉ ያልቃል። ስለዚህ እኛ ራሳችን ምን ያደርጋል ማለት ነው? ለዌስት እንጋለጣለን ማለት ነው። ኦኬ ሌላው የምናየው ኮንሴፕት ሰስቴናብል ዴቨሎፕመንት ነው በሞደርኑ ኢራ ማለት ነው። ብሮንትላንድ ኮሚሽን 1987 ላይ ዲፋይንድ ሰስቴናብል ዴቨሎፕመንት አስ ሚቲንግ ቱዴይስ ኒድ ዊዛውት ሃርቲንግ ፊውቸር ጀነሬሽን እንደሆነ እናውቃለን። ብዙ ጊዜ የተተረጎመ ነገር ነው። ስለዚህ የዛሬውን ፍላጎታችንን ማሟላት እንደፈለገን ማለት ነው። ነገር ግን የወደፊቱን ፊውቸር ጀነሬሽኑን ምን ሳንጎዳ ማለት ነው። ክላይሜት ቼንጅ ኢኮኖሚክስ አለ። Economists now focus on global public goods like the atmosphere. Since climate changes affect everyone, market mechanisms like carbon taxes are proposed to fix it ማለት ነው። ስለዚህ ክላይሜት ቼንጅ ላይ ኢኮኖሚክሶች መስራት ጀምረዋል። ምክንያቱም ግሎባል ፐብሊክ ጉዶችን የመጉዳት እሳቤ ስላለው ማለት ነው። አትሞስፌሩን ስለሚጎዳ ስለ ክላይሜት ቼንጅ መጨነቅ ጀምረዋል። ይሄንን በማድረግ ደግሞ የመጀመሪያው ማርኬት መካኒዝም ወጥቶለታል። ያ ማለት ነው ካርበን ታክሶችን የመሸጥ ፕሮባቢሊቲ ኦክሲጅን ይሸጣል። ታውቃላችሁ የሆነ ተለክቶ ምናምን አይደለም፣ ግን ለምሳሌ ኢትዮጵያ ውስጥ ይህን ያህል ኦክሲጅን የምታመርት ከሆነ የሚለካ አለው፣ ግን በብር እንካቸው ተብሎ አይደለም የሚሰጠው። ያንን ኦክሲጅን ያመረተችው ዛፎችን በመትከል ምናምን ከሆነ እኔ ይሄንን ነገር ባላደርግ ግሎባል ላይ ምን እለቅ ነበር? ካርቦን ዳይኦክሳይድ እለቅ ነበር። በዛ ምክንያት ምን ይሆናል ማለት ነው? ያንን ያህል ብክለት ልለቅ ይችል ነበር እንደናንተ ምን ባረግ እንደናንተ ኢንዱስትሪን ባስፋፋ። ስለዚህ ግሪን ኤሪያ ስላለኝ ይሄን ያህል ክፈሉ ትላለች። ስለዚህ ለኦክሲጅን መከፈል ጀምሯል ማለት ነው። ግሪን ቨርሰስ ብሮውን ኢሹ ስናወራ ግሪን ኢሹ ምንድነው? ፎረስተሪ፣ ፊሸሪ፣ ፓርክ ኮንዘርቬሽኖችን እንዳለ ያጠቃልላል ማለት ነው። ብሮውን ኢሹ ግን ኢንዱስትሪያል ፖሊሽን፣ ኤር ኳሊቲ፣ ዌስት ማኔጅመንት፣ ፖሊሽን ኮንትሮል እነኚህ ነገሮች አሉ። ሰስቴኔብል እንግዲህ ስንል ምንድነው? ቪያብል የሆነ ኢንቫይሮንመንታል የሆነ ቪሬብል፣ ሶሻል፣ ኢኩቴብል፣ ኢኮኖሚክ ሁሉም ነገር የተሟላለት እድገት ነው ሰስቴኔብል ባይ ዘ ዌይ። ኦኬ ሌላው ኢንተርሊንኬጅ ቢትዊን ኢንቫይሮንመንት ኤንድ ዘ ኢኮኖሚ ነው። ኢንቫይሮንመንት እና ኢኮኖሚ ምን አይነት ግንኙነት አላቸው? ባይ ዘ ኢኮኖሚ ዊ ሪፈር ቱ ዘ ፕሮዳክሽን ኦፍ ኢኮኖሚክስ ኤጀንትስ
the definition of the environment include life form, energy and material resources። እንግዲህ ኢንቫይሮንመንት እና ኢኮኖሚ ግንኙነታቸው ግልጽ ነው። ይሄ ለኛ ብዙ የሚያስቸግር አይደለም ማለት ነው። In short, the natural environment interacts with the economy in three major ways። ስለዚህ ናቹራል ሪሶርስ በሶስት መንገዶች ከኢንቫይሮንመንት ጋር ምን ያደርጋል? ይገናኛል ወይም ደግሞ ማች ያደርጋል። ሚዛን the natural environment provides three service ይሰጠናል ማለት ነው። ስለዚህ የመጀመሪያው ላይፍ ሰፖርት ሰርቪስ ይሰጠናል። ላይፋችንን እንዲኖር የሚያገለግሉ ናቹራል ኢንቫይሮንመንት ሪሶርሶች አሉ። ለምሳሌ ናቹራል ኢንቫይሮንመንት ፕሮቫይድ ላይፍ ሰስቴኒንግ ሰርቪስ ኢት ፕሮቫይድስ ኮንዲቲቭ ቴምፕሬቸር ባይኖር ህይወት አይኖርም። ኤር ባይኖር ህይወት አይኖርም። ዋተር ባይኖር ህይወት አይኖርም። which is important life sustaining service ማለት ነው። ሶ ዳይሬክት ሰርቪስ ናቸው እነኚህ የምናገኛቸው። ሁለተኛው ዘ ናቹራል ኢንቫይሮንመንት ሰርቪስ አስ ኤ ዌስቴጅ ሲንከር ይህን ቆሻሻን የማስወገጃ ተግባር ይሰራሉ ወይም ደግሞ የተበከለ ነገርን ይስቡልናል ወደ እነሱ ዘንድ ከዛ በኋላ ጥሩ ነገሩን ወደኛ ይለቃሉ። ለምሳሌ ዳምፕ ፎር አወር ዌስትስ ለዌስታችን ምንድን ናቸው? ዳምፕ ናቸው፣ የሚይዙ ናቸው። ኢት አሲሚሌት ምን ያደርጋሉ? ሪፕሮሰሲንግ ዌስትስ ዘንድ አሲሚሌት ያደርጉና ሪፕሮሰስ ያደርጉታል። እንደገና ሪሳይክል አድርገው ወደኛ ይለቃሉ። ሰርቪስ አስ ዌስት ዲስፖዛል ኤንድ ሪፕሮሰሲንግ ኤጀንትስ ለምሳሌ ካርቦን ዳይኦክሳይድን እነሱ ወስደው እጽዋቶች ለእኛ ምን ይሰጣሉ? ኦክሲጅን፣ ሰርቫይቫል የምንሆንበትን ኦክሲጅን ይሰጡናል። ሶ ዘ ናቹራል ኢንቫይሮንመንት ሃዝ አሲሚሌቲቭ ካፓሲቲ ያላቸው ወደ እነሱ የሚወስዱልን ከኛ ጎጂ የሆኑ ነገሮችን ዲኮምፖዝ ሃርምፉል ዌስትስ ቱ ለስ ሃርምፉል ዌስት የሆነ ሃርምፉል የሆኑ ዌስቶችን ያፈራርሱና ወደ ለስ ሃርምፉል ወደሆኑ ዌስቶች ያደርጓቸዋል። ለምሳሌ የተለያዩ የሞቱ እንስሳቶች ሲበሰብሱ ለጊዜው ይሸታሉ። ነገር ግን አፈራርሰው ምን ያደርጋሉ ማለት ነው? ወደ አፈርነት ቀይረው ወደ ጥቅምም ይውሉታል ወይም ደግሞ ብዙ ጉዳት እንዳያደርስ ያደርጉታል ማለት ነው። the capacity of assimilation is limited። ነገር ግን ይህን የሚያደርጉበት ይህን ካርቦን ዳይኦክሳይድ የመሳብ ሁኔታቸው ለምሳሌ በጣም ሊሚትድ ነው። ብዙ ኢንዱስትሪ ከፍተን የምናጨናንቃቸው ከሆነ እነሱ ፌል አድርገው ከአቅማቸው በላይ እንደሚሆን መርሳት የለብንም። ሶስተኛው the natural environment service as a source of raw material ለራው ማቴሪያል ሰፕላይ ሆነው ያገለግሉናል ማለት ነው። እንደ ኢንፑት ሆነው ለምንሰራቸው ስራ እንደ ምግብ ሆነው የሚያገለግሉ ናቸው። ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ ሆነው ያገለግሉናል ማለት ነው። it provides productive inputs for production example oil, natural gas, minerals, timber indirect service ናቸው። እነኚህን ተጠቅመን ወደ ፕሮዳክት ስንቀይራቸው ኢንዳይሬክት ሰርቪስ፣ ዳይሬክት ሰርቪስ ያልናቸው በራስ ላይፍ ሰርቪንግ የሆኑ አገልግሎት ሲሰጡን እንደ አየር፣ ውሃ እና ኦክሲጅን ምናምን የመሳሰሉትን ነገሮች ሲሰጡን ማለት ነው። ስለዚህ ፋክተሩ ፕሮዳክሽን እዚህ ጋር ዌስት አለ። ዌስት ወደ ናቹራል ኢንቫይሮንመንት ይገባል ከኢኮኖሚው ማለት ነው። ዘን ኢኮኖሚ ናቹራል ኢንቫይሮንመንቱ አሲሚሌት አድርጎ የሆነ ነገር ቀይሮ ፋክተሩ ፕሮዳክሽን ይሆንልናል። ወይም ደግሞ ኢንቫይሮንመንታል አሚኒቲ እንደ መዝናኛም ሊያደርግልን ይችላል። ሶ ወደ ኢኮኖሚ እነሱ ተመልሰው ይገባሉ ማለት ነው። ሶ በዚህ መልኩ ሪሌሽንሽፓቸው እንደቀጠለ ነው። ሶስተኛው አሚኒቲ ሰርቪስ ይሰጡናል፣ የመዝናኛ ሁኔታ ይሰጡናል። ዚስ ሰርቪስ ኢዝ ዳይሬክትሊ ፍሎ ፍሮም ዘ ኢንቫይሮንመንት ቱ ኢንዲቪጁዋል ቀጥታ ከአካባቢው ወደ ኢንዲቪጁዋሎች ዳይሬክትሊ የሚያገለግል ነው። ልክ እንደ አየር፣ እንደ ውሃ ምናምን እንደ ቴምፕሬቸር ማለት ነው። ኢት ፕሮቫይድስ ሪክሬሽናል ፕሌዠር ደስታን ይሰጡናል። ሶ ኤግዛምፕል ናቹራል ፎረስት፣ ናሽናል ፓርክ፣ ስዊሚንግ ኢን አን ኦሽን ቢች በተፈጥሮ ኦሽን ውስጥ ለምሳሌ መዋኘት እንዲሁም ደግሞ ኦል ዚስ ሰርቪስስ ኮንትሪቢዩትድ ቱ አወር ዌል ቢንግ ኤንድ ፈርደር ኮንትሪቢዩት ቱ ኢንክሪዚንግ ፕሮዳክቲቪቲ ፕሮዳክሽን እንዲጨምርም የበለጠ ያግዙናል ማለት ነው። ሶ ለምሳሌ ውሃ የአባይ ውሃን ብታነሱ ለምሳሌ ስለ ኤሌክትሪክ ምንጭ ሆኗል አይደለ? ሶ ፕሮዳክሽን እንዲጨምር ያደርጉልናል። ሶ ዘ ኢንተርሊንኪንግ ቢትዊን ዘ ኢንቫይሮንመንት ኤንድ ዘ ኢኮኖሚ ስለዚህ በዚህ መልኩ ይሆናል ማለት ነው። ዘ ኢኮኖሚ መሀል ላይ ያለ ጉድስ ኤንድ ሰርቪስ ወደ ፊርሙ ይሄዳል፣ ወደ ሃውስሆልድ ይሄዳል ማለት ነው። ሶ ስለዚህ ኢነርጂ ራው ማቴሪያል አለ፣ ላይፍ ሰፖርት አየር፣ ዳመና ምናምን፣ አሚኒቲ ሰርቪስ፣ ሪክሬሽናል አለ። እነኚህ ወደ የሚገቡ ለኢኮኖሚ አስተዋጽኦ አላቸው። ዘን ከዚያ በኋላ ዌስት ሲንክ ይሆናሉ። በዚህ በኩል ደግሞ ሶይል ዌስት ለምሳሌ ጋርቤጅ ይሆናል። ኤር ፖሊሽንን ይይዙልናል፣ ዋተር ፖሊሽንን ይይዙልናል። አሲሚሌቲቭ ካፓሲቲ ኢዝ ሊሚትድ እንደሆነ ማወቅ ግን ተገቢ ነው፣ አቅልቶብናል። ሶ አሲሚሌቲቫቸው እንዳለ ሊሚትድ መሆኑ እንዳለ ሆኖ አሲሚሌቲቭ ሰርቪስም ይሰጡናል ማለት ነው። ሌላው በሶስተኛ እና በመጨረሻ የምናየው ዘ ቱ ቪውስ ፎር ዘ ፕሮስፔክት ኢን ዘ ኢንቫይሮንመንት ነው። ኢንቫይሮንመንት ላይ ሁለት አይነት ሀሳቦች አሉ። ፔሲሚስቲክ ሀሳብ እና ኦፕቲሚስቲክ ሀሳብ ማለት ነው። ፔሲሚስቲክ ቪው ምንድን ነው? ሊሚትድ ቱ ግሮዝ ኢንቫይሮንመንታል ያው መጥፎ ሀሳብ ያለው ስለ ኢንቫይሮንመንት ማለት ነው። ስለዚህ ሪሶርስ አር ፋናይት ናቸው and the environment can only take limited wastes
ፔሲሚስቲኩ ምንድነው የሚለን ሪሶርስ አላቂ እንደሆነ ያስታውሰናል። ሊሚትድ ናቸው። እንዲሁም ደግሞ የሆነ ዌስትንም አብዞርቭ የሚያደርጉበት መጠን ሊሚትድ እንደሆነ ይነግረናል። ኢፍ ፖፑሌሽን ኤንድ ኢንዱስትሪ ኪፕ ግሮዊንግ ህዝብና ኢንዱስትሪ እያደገ ከመጣ ሪሶርስ ዊል ቢ ዲፕሌት ሪሶርስ እያለቁ ይመጣሉ፣ እየቀነሱ ይመጣሉ። ፖሊሽን ዊዝ ኤክሲድ ካፓሲቲ ማኔጅ ከሚያደርጉት በላይ ፖሊሽን እየበዛ ይመጣል። እንዲሁም ደግሞ ኢት ሊድስ ቱ ኮላፕስ አንኤምፕሎይመንት፣ ፉድ ሾርቴጅ፣ ሎው ሊቪንግ ስታንዳርድ ይኖራል። እነኚህ ነገሮች ከመጡ ማለት ነው። ስለዚህ ኮንክሉዥኑ ምንድነው? ፋናይት ግሮዝ ኢዝ ኢምፖሲብል ማለት ነው። ሶሪ ኢንፋናይት ግሮዝ ኢዝ ኢምፖሲብል፣ ዝም ብሎ ማደግ የማይቻል እንደሆነ ይነግረናል። ሁለተኛው ኦፕቲሚስቲክ ቪው ነው። ሶ ቴክኖሎጂካል ፕሮግረስ ካለ ናቹራል ሪሶርስ ወይም ደግሞ እንደዚህ ግሮውዝ አንሊሚትድ ይሆናል። ሁማን ኢኖቬሽን ኤንድ ቴክኖሎጂ ካን ቢ ሶልቭ ፕሮብለምስ፣ ችግሮችን ይፈታሉ። ለምሳሌ ኒው ፋርሚንግ ሜተድ፣ ሃይድሮፖኒክ፣ ሪሳይክሊንግ ዌስት ኢንቱ ዩስፉል ፕሮዳክት። ለምሳሌ ያለቁ ወረቀቶችን ምናምን ማጣሪያ አድርጎ ከመጣል ይልቅ ሪሳይክል አድርጎ መጠቀም። ሪኒዌብል ኢነርጂ ሪፕሌሲንግ ፊውሲል ፉዌል፣ ለምሳሌ ታዳሽ የተፈጥሮ ሀብት አድርገን አላቂ የሆነውን የታዳሽ የሆነ ወይም ደግሞ ነን ሪኒዌብል የሆኑ ሪሶርሶችን መጥፋት። ማርኬት ሜካኒዝምስ ዌን ሪሶርስስ ጌት ስኬርስ ፕራይስ ሬይዝስ ኢንከረጅ ሰብስቲቱሽን ኤንድ ኤፊሽንሲ። ስለዚህ ሪሶርስ እያጠረ በመጣ ቁጥር ፕራይሱን ሀይ አድርጎ ማርኬት ሜካኒዝም መጠቀም፣ ፕራይስ ሀይ ሲሆንባቸው ደግሞ ሰብስቲቱሽናችንና ኤፊሽንሲን አብቃቅቶ መጠቀምን ያመጣል ማህበረሰቡ። ስለዚህ ግሮዝ ካን ኮንቲኒው ኢፍ ዊ ኢኖቬት ኤንድ አዶፕት ማለት ነው። አዶፕት ካረግነው እና ነገሮችን የምንፈጥርበት አጋጣሚ ካለ ምን ይሆናል? ግሮዝ ቀጣይነት አለው ማለት ነው። ሶ ስለዚህ ሰሚሹ ኦን ዘ ኢንቫይሮንመንት ኤንድ ዴቨሎፕመንት ቻፕተር 2 ላይ እንገናኛለን ማለት ነው። ስለዚህ ቻፕተር 1 በዚህ መልኩ ያልቃል። ስላዳመጣችሁ ከልብ ያመሰግናለሁ። በመሀል ግን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጎ ላይክ ቪዲዮ ሼር አድርጉት ማለት ነው። ሰላም ሁኑ።